ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ውድ ተመልካቾቻችን ዛሬ ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ያ መጀመሪያ ካሜራ ፊት ስቀመጥ በጣም ማለት ፈራለሁ። እኔ ማለት ካሜራ ላይ እስካሁን ድረስ እንትን ብዬ አላቅም፣ ተቀርጬ ምናምን አላቅም። ያው በቲቪ ምናምን ነው ሰው ሲቀረጽ ያየሁት እንጂ ለመጀመሪያ ጊዜ በዚህ በእናንተ ፕሮግራም ያየሁት ማለት ነው። እና ከሄድኩ በኋላ ትንሽ ቀሎኛል እንጂ መጀመሪያ ፈርቼ ነበር። የምፈልገው ያው ምግብ አለ፣ ቁርስ ቤት ሻይ ቡና ማለት ነው፣ ፍርፍር ምናምን ምግብ ሽሮ ማለት ያው ማለት አሁን እኔ የቀየርኩት ሀሳብ መጀመሪያ ምግብ ነበር የፈለኩት። ያው ምግብ መጀመሪያ የመረጥኩበት ካሁን በፊት ሻይ ቡና ሰራ ስለነበር ትንሽ ጊዜም ቢሆን ያ በኮሪደር ልማት ስለፈረሰ ነው ሀሳቤን እንትን እዛ ላይ ነበር መስራት የምፈልገው። ግን እሱ ሰፈር ስለፈረሰ እኔ እንትን አላልኩም፣ መቀጠል አልቻልኩም ማለት ነው። እና እዛ ቦታ ላይ ቅያሬ ሲሰጠኝ እንትን ነው ያው ኮንቲነሩን ራሴ ነበር የምሰራው። በፊት መንግስት ሰጥቶን ነበር እዛ ቦታ ላይ ምግብ ስሰራ የነበረው ማለት ነው። እና ወዲያው እንድሰጠን ብዙም ሳንቋቋም ነው ኮሪደር ልማት መጥቶ የተነሳው። በዛ ምትክ እንትን እየፈለኩኝ ነበረ፣ ኮንቲነሩን የሚሰራልኝ ቦታውን መንግስት ሰጥቶን እኔ ደግሞ ኮንቲነሩን የሚሰራልኝ ሰው ስፖንሰር ምናምን እየፈለኩ ነበርና አልተሳካልኝም። ግን ሳስብ ቤት ውስጥ ሆኜ የትም ቦታ ብሄድ ያው ልጄን ትምህርት ቤት አምጥቼ አትክልትም አሰብኩኝ። ከአትክልቱም ከምኑም ግን ይሄ ቤት ውስጥ ነው የምሰራው። አንደኛ ለእኔ አያስቸግረኝ፣ በዛም አማካኝነት ነው ባልትናውን ልመርጥ የቻልኩት ማለት ነው። አቃቂ ምንድነው ይሄ ቄራ አይደል የመጣሁት እዛ ስለሆነ ከዚህ እስከምደርስ ድረስ በጣም እንትን ነበረ እና ያው እንዳያመልጠኝ ፈርቼ ነበር። በስተመጨረሻ ሰዓት ተሳክቶልኛል። ያው አሪፍ ነው። እሱን ሰማ አሪፍ ነው ለኔም ለጓደኞቼ አብረውኝ ለሚወዳደሩት ልጆች ያው ብርታት ይሆናል ብዬ ነው ማስበው። እኔ በራሴ ምንድነው የሚባል ይሄ እንትን ቢሳካልኝ በራሴ አሁን ለምሳሌ ቦታ ቢያገኝ ያው እኔ ብዙ እንትን የለኝም። ምንድነው መስሪያ ቦታዬ እንትን አይደለም፣ አመች አይደለም። እንደገና ደግሞ ይሄ የምኖርበት ቦታ ማመች ስላልሆነ ዘላቂ ስላልሆነ እዛ ላይ ቶሎ ቶሎ ሰርቼ ከምከራይ በራሴ ይዤ ብንቀሳቀስ አሪፍ ነው ብዬ ነው የማስበው። ያው ለማሸነፍም ራሴም ሰርቼ ለመለወጥ በጣም እየሞከርኩ ነው። ታክሲ እየጠበቅኩ ነው ያለሁት። ታክሲ የለም እንግዲህ ባባስ እንትን እያልኩ ነው። ሾላ ያው እዛን ቀን እንትን ነበረ፣ ካሜራ ነበረ መንገድ ላይ ምናምን ብዙም አውቃቸው ሰዎችም ከቤት ወተን ወደዛ ስንሄድ እያወራው ነው የሚሄደው። ግማሹ ቲክቶክ ነው እንዴ ምናምን ይላል። እኔም እንትን ስል ማለት እንደዚህ ማውራት ምናምን ሁሉ የሚቻል አልመሰለኝም እና እየፈራው ነው ሲቀረጽ ራሱ የነበረው። እዛም ባስ ውስጥም ገብተን እንደዚህ ፊት ለፊት ምናምን ካሜራማን ቁጭ ብሎ በእንትን በምልበት ሰዓት እየፈራው ነው ሲቀረጽ የነበረው ማለት ነው። ግን አሪፍ ነው። እኔ ከዛ በኋላ አልፎ ምናምን አይቼዋለሁ እንትኑን፣ በጣም ደስ ይላል። አንድ ሺህ አረ ምን ሆነ ነው የሁሉ ቃ አላለ ታዲያ አስወደድከው አባት? ባላውን አላስወደድኩት። አረ በሰይት አስተያየት አድርገህ ብዙ ነው አውቀው ሰሩት ምናምን እንትን ያለው ይሄ ብቻ አንድ ብቻ ነው። 700 ብር
አጥራ እቃውን የጫነልን ሹፌር እሱም እንደዚሁ ነው ጨምሮ የተናገረው። በአሁን ሰዓት ራይድም ቢሆን መነሻ አለው ያው በኪሎ ሜትር ነው እንትን የሚባለው እሱ ደግሞ ራይድ ነው የሚሰራው ግን እኛ ያዝነው እቃ አሁን እንደዚህ ሲታይ ቅመማ ቅመም ወርጥቦ ቅመም ምናምን ብዙ ነው የሚመስለው ያው እንትን አይደለም የጠየቀን ነገር ማለት ግን ያ ቢሆንም አልፏል እኔ ከዛ በኋላ ከፍዬ በመኪና አምጥቼ አላቅም ራሴ ነኝ ተሸክሜ ማመጣው ማለት የሆነ ማስፈጫ ምናምን ነው እንጂ ራሴ ነኝ የሚሸከሙ ነገሮችን ከማመጣበት ትራንስፖርቱንም ስገዛ ማስበው ለምሳሌ አሁን ከሾላ ባመጣ የመኪና አለ ከዛ ደግሞ ወደ መኪና ቦታ የተሸካሚ ምናምን አስባለሁ ማለት ነው እና በዚህ ባለውበት አካባቢ ያለው ገበያ ነው ሂጄ ማመጣው ራሴ ነኝ ሂጄ ማመጣው ቆንጆ ነው በአግባቡ ነው አሁን ከዚህ አምጥታ የኮኮሰረት እኮ ነው ተሸከምኩ አይደል እንዴ ይሄ ታዲያ በርበሬው ምንድነው እኔ ልሸከመው እያልኩ እኮ ነው ራሱ አንተ ያመጣው ግን ኖር ነው እግዚአብሔር ምንድነው ነው ያለን ተሸክመሃል አይደል በቃ በአግባቡ ይሄን ያክል በልና ተናገር እሺ 500 ብር አልከፍልም እውነት እኔ እንደዛ ራሱ የለኝም ገና እንትን ልላል ምን ነው ይሄን እንትን ብዬ እኮ ነው አይደለም በጉልበት አታርገው በጸባይ ይሄን ያክል ይገባኛል ከዛ እዚህ ጋር መጣበትን ተናገር በቃ በአግባቡ አራራም ትብረ ይሰጠ እንዴ ምን ነው አሁን ይሄኛው ማለት ነው እህሉ ነው እውነት ቀላል ነገር እኮ ነው የተሸከምከው በፈጣሪ ያ ቅድም እንደነገርኩሽ ነው እሱ አሁን ተገቢው ንግግር አይደለም የተናገረው በሰዓቱ ማለት 1000 ብር ያው ገንዘብ ዝም ብሎ አይመጣም መቼም ተሰርቶ ነው የሚመጣው ግን ምንም ቢሆን ተሸክሞም ሰርቶም ቢሆንም ግን ያለ አግባብ ጥያቄ መጠየቅ አልነበረበትም እና እኔም በጣም ተናድጄበታለሁ በሰዓቱ ወይ ሰዎች አያውቁም ተብሎ ወይ የሆነ ነገር ተብሎ አላግባብ ጥያቄ መጠየቅ ጥሩ አይደለም ማን ያውን የሆነ ልጅ አይቼ ነበር እቃ ሲሸጥ የሚሸጠው 3000-4000 ብር ነበር እንዳጋጣሚ እንግዳ መጥቶ ማለት ነው እንደዚህ በሚዲያ ምናምን ተለቆ ያየሁት ልጁ 3000 ብር የሚሸጠውን ነገር ወደ 6000 ብር ምናምን አዝሮ እንደዚህ ሲሸጥ አይቼ ነበርና እሱ ነው ያስታወሰኝ ማለት ጥሩ አይደለም ለኔ ተገቢ ነው ብዬ አላምንም ማለት ማንንም ሰው ማግኘት ያለበትን ነገር ማግኘት አለበት ግን በልኩ ሲሆን የተሸከመ ብላቡን ጠባ አድርጎ ነው ተሸክሞ ነው ቢሆንም ግን በልኩ በቃ 200-300 ብር እንደዛ ነው ማንንም ሰው የሚሸከመው ማለት ነው አው ከመኪና ከመጣን በኋላ ከሾላ ወደ ቤት ሲገባ አንድ የሰፈራችን ጥበቃ የሚሰራ ልጅ አገዘኝ አንዱን ደግሞ ራሴ ያስገባውት ያው እሱ ቢኖርም ባይኖርም እኔ ያስገባዋለሁ ችግር የለውም ምክንያቱም አንደኛ እኔ በብዛት የጉልበት ስራ ሰራለሁ የጉልበት ስራ የምሰራው ምንድነው እንደዚህ አሁን ለምሳሌ ተቀጥሬ ቢሆን ራሴ ነኝ ያንን ነገር ማወርደው ተሸክሜ ነው ግዴታ ማነፍሰውም ቢሆን መለቅበው ምንም አይነት ነገር ቢሆን ራሴ ነኝ ተሸክሜ ማወርደው ማለት ነው ከመኪና ብቻ ሲሆን ወንድ ልጅ ሊያወርድልሽ የሚችለው እንጂ አሁን ለምሳሌ አንድ ማዳበሪያ ሽሮ ወይም ደግሞ በርበሬም ይሁን ምን ይሄንን ልቀሚው ብላኝ አንዲት እናት ብትቀጥረኝ ለኔ ራሴ ነኝ ማወርደው እና ያንንም በማሰብ ነገ ደግሞ ነው ወጣት ነኝ 200 ብር ከመከፍል ራሴ ሁለቴም አንዴም አድርጌ ባወርደው 100 ብር 200 ብር አተረፍኩ ማለት ነው አብዛኛው ማለዳዎቿን የጓሮ አትክልቶቿን በመንከባከብ ነው የምትጀምረው የጓሮ አትክልቶቿም እንደዚህ እንደምትመለከቷቸው በጥሩ ሁኔታ በማፍራታቸው የተነሳ ለራሷ ከመመገብ አልፋ ለሰዎች በመሸጥ ተጨማሪ ገቢ ማግኘት ትችላለች ያው ዛሬ እንግዲህ ቆስጣ አለኝ
ትንሽ እንትን ምለው ያ ከተማ ግብርና የጀመርኩት የዛሬ አመት አካባቢ ተሳስወር ላይ ነው። እዚህ ቅድስተ ማርያም አካባቢ በልማት የተነሳውና የግል ቤቶቹ ሲቀሩ እኛም እዛው ስለቀረና አብረን ብዙ እንትን ይሄ የፈራረሰው እንጨት ምናምን ነበርና እዛ ቦታ ላይ በጣም ብዙ እንጨትም የተቆለለ እንደዚህ ቆሻሻ ምናምን ነበር። አጸዳውት። ከዛ መቼ እንነሳለን አንነሳም አላቅም ማለት ነው። ከጎን ጎረቤት ቀድሞ ነበር የጀመረው ሌላ ወንድ ልጅ። ያው እሱም ውሃ ያጠጣ ምናምን ጥሩ ነገር ይሰራል እሱም። ከዛ እኔ ደግሞ አመጣሁኝ ዘር ከወረዳ እና ሰላጣ ምናምን ቆስጣ አመጣው። ያንን ሙሉ ለሙሉ አጽድቼው የነበረውን ቆሻሻ ምናምን አጸዳውትና ዘራውበት ማለት ነው። ይሄ ቆስጣው ምናምን አሁን የምታየው የዛሬ አመት ግንቦት ወይ ሰኔ አካባቢ የተዘራ ነው። ያው ቅጠሉን ነው መቀነጥሰው። ሌሎች ነገሮች ሰላጣ ምናምን አንዴ ነው የሚነሱት ማለት ነው። አንዱ ሲነሳ አንዱን ተካለው የአመቱ ሙሉ እየተጠቀምንበት ነው ያለን። አዎ ማለት ቢያንስ በሳምንቱ ነው 1000 ብር ምናምን። አሁን ቆስጣ በጣም ሳምንት 15 ቀን ምናምን ውሃ ጠጥቼው በሳምንቱ ይወጣል እና ገፋ አድርጌ ብዙ እንትን ስላልሆነ ደጋ ነው የቤት ስለሆነ እንደዛ አገኛለሁ። ለራሴም እንደፈለኩ ተጠቅሜ ማለት ነው። ያ ስራዬን ለማስተዋወቅ እንደዚህ እየዞርክ ከምሰራ ብዬ እንግዲህ እስከሚሳካልኝ ድረስ ነው። ከተሳካልኝ ሱቅ ከሰጡኝ ቦታውን ከሰጡኝ ደግሞ ራሴን እንደምንም ብዬ አሰርቼ የራሴን ቦታ ላይ ነው ለመስራት ያሰብኩት ማለት ነው። ይሄን እሺ ያው ማለት ከመጀመሪያም እኔ ከልጄን ከወለድኩበት መጀመሪያም አመሰግነው አቶ ሰለሞን መኮንን ይባላል። ማለት እኔ በወቅቱ ምንም ባልነበረኝ ሰዓት እንደገና ደግሞ በቃ እኔ እንጃ ለልጄ እኔ የወለድኩት እንጂ እሱ ነው ያሳደገልኝ ማለት ይችላል። ብዙ ሰዓት ዳይፐርም ምንም በቃ እኔ እዛ ሸራ ላይ ከወለድኩበት ሰዓት ጀምሮ እስካሁን ማለት ነው እሱ ነው ለልጄ እንዳባት ሁሉን ነገር የሚያስፈልግ ልብስ ምንም ከዛ ከውጭ እንደዚህ ቤተሰብ አለው ውጪ በወቅቱ ማጥሚት ምንም እየሰራልኝ ያገዘኝ አቶ ሰለሞን ይባላል። እሱን ከዛ ውጭ ግን አሁን ይሄን ስራ ከጀመርኩ ጊዜ ጀምሮ ለኔ ሙሉ ጎረቤቶቼ አጋጆቼ ናቸው። የእውነት በጣም አግዘውኛል። እኔም ልጄን አሁን የሆነ ቦታ ስራ ብሄድ ልጄን አውጥተውልኝ በፊትም ሳይፈርስም አሁንም አንድ ጎረቤት አለች ከትምህርት ቤት እሷ ተቀጥራ ትሰራለች። እሷ ከልጆቿ ጋር አውጥታልኝ እኔ አሁን እዛ ስራ ቦታ ብውል ግዴታ 9 ሰዓት ላይ ልጄን ወስጄ እንትን ማለት አለብኝ ማለት ነው። ያው ከትምህርት ቤት ማውጣት አለብኝ። ይሄን ከጀመርኩ ቀን ጀምሮ ግን አይመቸኝም ማለት 9 ሰዓት ላይ ሄጄ እስክመለስ 1 ኪሎ ከተነሳ እኔ ኪሳራ ላይ ነው የምወድቀው። ያው ጧት ወስዳለሁ ማታ ስመለስ ይዤው መለሳለሁ ማለት ካለዛ ቁጭ ብዬ ነው ተጠብቅም ብሎ ያንን እሷ ትጠብቅልኛለች። ያው እንደ ልጆቿ ትንከባከብልኛለች ማለት ነው። ያስጠጋችልኝም ሴትዮ እሷም አሁን እሷ ባትፈቅድልኝ ይህን ድጋፍ እንኳን ባገኝ ማለት ነው ይህንን ስራ መስራት አልችልም ነው የተሰራዋለሁ። እኔ አሁን ሸራ ውስጥ ብሆን መስራት አልችልም ነበር። እሷ ስጠይቃት በትትና ፈቃደኛ ሆና አሁንም መታካይ ታይ ነበር። እሷም ወንድሟም ነፍሱን ይማረው በዚህ ሳምንት ያረፈው ሁሉም ቢቃወሙ እንትን መስራት አልችልም ነበር። ቢያንስ እንኳን አሁን ስራ ሲጀምር ቤት ክራይ ክፈይ ምናምን ማለት ይችሉ ነበር። ምንም አላሉኝም። በርቺ ምናምን ነው የሚሉኝ እነሱ እና በቃ ሙሉ ጎረቤቶችን በጣም ነው ማመሰግነው። ያለኔ ልጄ ወልጄዋለሁ ግን እነሱ በጣም ይጠብቁልኛል።
እንደዛ ነው ማመሰግናቸው። አቶ ሰለሞን ግን በጣም ነው ማመሰግነው። ማለት እድሜ ጤና ይስጥህ። ለኔ ልጅ አስቦ ነው የሆነ ቀን አንኳኩቶ ምናምን በቃ ልብስ ዞለት ይመጣል። ከተወለደ 5 አመቱ ነው። 5 አመቱን ሙሉ በአመት ውስጥ በመጀመሪያ በሆነ ወራት ነበር የሚገዛለት። ይሄን አሁን በቅርብ ጊዜ ራሴን ችዬ እንኳን እሱ በቃ ምንም ሊረሳው ማለት በቃ ለኔ ምርጥ አባቴ ነው። እግዚአብሔር እድሜና ጤና ይስጥህ ብዬ ነው ማመሰግነው። አይ እኔ ቤት የለኝም። በፊት እዚህ ነው ልጄ ነው ልጅ እዚች ቦታ ላይ ሸራ ነበረች። እዚች ቦታ ላይ ነው ልጄ ነው ልጅ ያሳደግኩትና የዛሬ አመት አካባቢ ያው የደሃ ቤት ይዤ ማለት ነው ቀበሌ ይዞኝ እዚህ ጋር ነው ከ6 አመት በላይ እዚች ጋር ተኝቻለሁ። መጀመሪያ እዚህ አካባቢ የነበርኩት ያው ነፍሰ ጥሩኝ ሸራው ላይ ነው። ግን ቀኔ ሲደርስ ሰው ስላልነበረ ሆስፒታል ሄድኩኝ። 42ኛው ሳምንት አልፏል ምናምን ተባለ። የምጥ መርፌ እዛ ሆስፒታል ሰጡኝ። እንትን አልቻልኩም። አደርኩኝ እዛው ተኝቼ እና እዛው በኦፕሬሽን እዛው ወለድኩ ሆስፒታል 7 ቀን ድረስ እዛው ቆየው ማለት ነው። ሰውም ስላልነበረ ጎረቤቶች ናቸው ይሄም አብረውኝ ሲያድሩ የነበሩት። አንድ ትግስት የምትባል ልጅና አንዲት ሙሉቀን የምትባል ልጅ ነበረች። ሁለቱ የተቀያየሩ አብረውኝ አደሩ። ሙሉ ጎረቤቶቼ እየመጡ ያዩኝ ነበር። የሚያስፈልገኝና አጥሚትም ምንም እያመጡልኝ። ግን ያው ኦፕሬሽን ነው የወለድኩት። ተመስገን ብዙም ቁስል ምናምን እንትን አላለኝም። በርግጥ በሰዓቱ ግን ኦፕሬሽን ስለነበርኩ በቀሳቀስ ምናምን ብዙ አልችልም። እነሱ የሚያስፈልገኝን ነገር ምናምን ከዛ 7ኛው ቀን ውጪ ተባልኩኝ ማለት ነው። 7ኛው ቀን ልክ ስወጣ ወደ ሸራው ነው የመጣሁት። እዛው ነው በቃ ህመም ራሱ የተሰማኝ እንትን ውስጥ ሸራ ውስጥ ስገባ ነው ማለት ነው። እና ይሄ ማደንዘዣው ምናምን እያለቀ ሲሄድ የዛን ቀን አሞኝ ነበር በጣም። አዳሩ ሙሉ መንቀሳቀስ አልችልም ነበር። ከዛ በፊት ወልጄ ምናምን ማደንዘዣው ምናምን በደንብ መድኃኒትን ስላለኝ ጤና ጣቢያውን ራሱ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። ማለት እኔ በዛ ሰዓት መድኃኒት ይገዛ ነበር የሚያስፈልገኝ መድኃኒት ማለት ነው። እና እነሱ 200 ብር ምናምን ነው መድኃኒት የሚሸጠው መሰለኝ አላውቅም። ሰው አልነበረኝም የሚፈርም ምናምን። በቃ ግዴታ ግን ኦፕሬሽን ማድረግ ስለነበረባቸው ኦፕሬሽን አደረጉኝ። ከዛ መድኃኒቱ ተፈለገ ጠፋ ማለት ነው። ጎረቤቶች ሊገዙ ፈልገው ነበር ወደ ተለያየ ቦታ ሄደው ፈልገው እና እነሱ ሰጡኝ። መድኃኒቱ ደግሞ ተገዝቶ ነው የሚተካው ማለት ነው። እና መድኃኒቱ አልተገኘም። ከዛ እነሱ ተባበሩኝ። በቃ ሰው የለኝም ምናምን ስላቸው ራሱ ክፈይ ምናምን ብለው አላስገደዱኝም። ከዛ ቀጥታ ያንን ክትትል ስጨርስ ወደ ቤቴ ነው የገባሁት። ቤት ስገባ ግን በጣም አሞኝ ነበር። ያው ሸራው ላይ ነው ለኔ ቤቴ ስለሆነ እዛ ላይ ተቀመጥኩኝ። በቃ ጎረቤቶቼ ቡናውን ምኑን እያሉ አጥሚቱን ምኑንም እያሉ እንደነገርኩሽ አቶ ሰለሞን የሚባለው ሰውዬ በቃ ይበልጡን ማለት ነው። ሙሉ ወጪ እየሸፈነ ጧት ማታ በጣም ትልቅ ሰው ነው። በጣም ደግሞ በቃ ማለት ወንድ ልጅ እንደዚህ ለሴት ልጅ ያዝናል ወይ? እንደ ድንገት ነው ቡና ስንወቅጥ ያየኝ። ግን በቃ ለኔ በጣም ይጨነቅ ነበር። ለህፃኑ ምናምን በጣም ይጨነቅ ነበረ። አጎበር ምናምን አሰራልኝ ዙሪያውን ይሄ ነፍሳቶች ምናምን እንዳይለክፉብሽ ምናምን ብሎኝ። ከዛ እሱን 1 ወር ተኛውና ከ1 ወር በኋላ እንትን ላንቺ ሳይሆን ለህፃኑ ብዬ ቤቱን ልከራይልሽ ቤት እዛ ኑሪ ምናምን አለኝ። እና ቀበሌ ምናምን ቤት አመልክቼ ስለነበር ከተነሳው አይሰጠኝም እዚሁ ቢሆን ይሻለኛል ምናምን አልኩ። ትቻልሽና እኔ ካርጎ ያረኩትን እቃ የሆነ ልሽጦብኝ ነው እዚህ ጋር ልተኛ የቻልኩት። ክፍለ ሀገር ነው ለእናቴ ልጅ ሰጥቼ የመጣሁት። ከዛ እናቴ ጋር ሄድኩና ልጁ ሸውዶኝ ማለት ነው መጣው ልብሴን ይዤ ልምጣ ምናምን ብዬ ስመጣ ውጪ እንዳለው 1 አመት ከ2 ወር ምናምን ከሰራ በኋላ ሰውዬ ኢቃማ አላሰራልኝም ነበረ። ከዛ ያንን ኢቃማ ስላላሰራልኝ እኔ ቢሮ መሄድ ፈልጋለሁ ብዬ 1 አመት ከ2 ወር ሲቀመጥ ያው
ቤታቸው ላይ ስራው ተመችቶኝ ነበር የምሰራው ማለት ነው። ያዘዘኝ ነው እንጂ የምሰራው ኢቃማ ቢሮ መሄድ ምናምን አላውቅም ነበር። በዛን ሰዓት ያው ፓስፖርቱን መሳቢያ ውስጥ አስቀምጦት ይጥፋበት ምን ላድርገው እንዴት እንደሆነ አልገባኝም። ሆቴልና ቤት አለው እዛ እንትን ሲል ሳያሰራ ቀረ ማለት ነው ኢቃማውንና ያው ማለት እኔ እንግዲህ በወቅቱ ቢሰራልኝ ጥሩ ነበረ። ግን ያው ባለማሰራቱ እኔ 10 ወር እንድንገላታ ሆኗል ማለት ነው። 10 ወር እኔ በውጭ ተንገላታሁት 1 አመት ከ2 ወር ኢቃማ ይሰራ አላቅም። ግን በትንሽዬ ያው ባለመግባባት እነሱም እኔን አስጨንቀውኝ አያውቁም። እኔም እነሱ ላይ ኃላፊነት በጣም ነው ጥሎ የሚሄዱ ልጆቻቸውን። ግን ትንሽዬ ልጅ ጋር ባለመግባባት ነው አልፈልግም ያልኩት ማለት ነውና ሆቴል አላቸው ሆቴሉም ሰራለው ቤትም ሰራለው ምንም አይነት ችግር አልነበረም እስከ 1 አመት ከ2 ወር ድረስ እና ኢቃማው እንትኑም ፓስፖርቱን ያስቀመጠበት ጠፍቶት ነው ብንነግራትስ ብጠፋስ ያ ደሞ ያስቀመጠበት ቦታ ባለማግኘቱ በጣም በመጨናነቅ መሰለኝ ይሄኔ ያላሰራው ማለት ነው። እና መጨረሻ ላይ ግን ውሰደኝ ወደ ቢሮ መሄድ ፈልጋለሁ ስለው ወስዶኝ እንትን ላይ ነው ትቶኝ ሄደው ማለት ታክሲ ተራ ላይ እና ልክ እዛ ታክሲ ተራ ላይ ጥሎኝ ሄደ። ሰውየው ተባበረኝ ቢሮ ላይ ወሰደኝ። ቢሮ ሲሄድ ደውለው እና ልጅቷ መታለች ምናምን ሲሉት ኢቃማ አላሰራውላትም አሰርቼላታለሁ ብለህን ነበር እኮ አለችው ልጅቷ ማለት ነው። አይ አላሰራውላትም ምንድነው የምትፈልገው ተባለ አለሱ ማለት ነው። እና ወደ ሀገሯ መሄድ ነው የምትፈልገው ምናምን ሲሉት እኔ ተመልሳ መታ ከሰራች ወደ ሀገሯ ልካታለሁ ተመልሳ ካልሰራች ወደ ሀገሯ ልካትም አለ። ወደ ኢትዮጵያ ኤምባሲ ሄድኩ ማለት ነው። ኢትዮጵያ ኤምባሲ ደግሞ መልሶ ሌላ ቦታ ነው ስራ ይላከኝ። ያው እንደዚህ ተመላለሽ ፓስፖርትም ስለሌለኝ በተለያየ ቤት እንደዚህ እየሰራው በቢሮ ኃላፊነቶች ተወሰነ ጊዜ ቆየው። ከ10 ወር በኋላ ራሱ ተጠርቶ ወደ ኢትዮጵያ ላከኝ ማለት ነው። ኢቃማ ማለት ያው እንደመታወቂያ ከዚህ ሀገር እኛ ስንወጣ እነሱ ቪዛ ወይም ኢቃማ የሚባል አሰርተው ነው ለኛ መታወቂያኛ ሀገር ላይ እንደምንለው ማለት ነው። በስሜ በፓስፖርቴ ይሰራል። ያው በሱ ቤት ቁጥር በሱ ባለው ነገር በሙሉ የኔ ህይወት ላይ ዋስትና ወስዶ ነው የሚወስደኝ። ሲሄድ ያው ቆይ ነው የሚሉኝ። በጊዜው ላይ የሰጡኝ ወደ ክፍለ ከተማው አካባቢ ነበር። እዛ አትክልት እያመጣው መሸጥ ጀመርኩ ማለት ነው። እንደ ጉልት እዛ አምጥቼ መሸጥ ጀመርኩኝ ክፍለ ከተማው ጋር። በዚህም ሰፈር ላይ የተገኘው እዚህ ጋር ጉልት እንሰራለን እና ልክ እንደዛ ያረኩኝ ሲኖር ያ ክፍለ ከተማው አትክልት ሲሸጥ የነበረው 2012 አካባቢ ነው። አሁንም ወልጄ ሰራ ነበር 2012 እና 2013 አካባቢ ሐምሌ ላይ እየሸጥኩ ነበር። ማለት እኔ አሁን ይሄ ስራ ከጀመርኩ ጊዜ ጀምሮ ያው እንደ ማበረታቻም ነው። አንደኛ ቢዚም ትሆኛለሽ በጣም ነው ማለት ረፍት ላይ በቃ አለ አይደለ ይሄን ሰርቼ ነው እንጂ የምትይው እንደዛ ተማረሬም አላቅም። ሲጀመር የሚያደክም ስራም አይደለም። ብዙ ቁጭ ብለሽ ነው የተወሰነ ሰዓት መጥቀነጥሽ በርበሬም ከሆነ የሚለቀም ነገርም ፀሐይም ስታስመጪ ቁጭ ብለሽ ነው። ምንድነው የሚያደክመው በዛ ተሸክሜ ወደ ግንፍሌ ሲሄድና ስመለስ ማታ ግን በጣም ያማል። ራሴ ነኝ የምወስደው ከፍዬ ደግሞ አይቻልም። ራሴን በጣም ያመኛል። እሱ ሰዓት ላይ 20 ኪሎ 30 ኪሎ ተሸክሜ ወስዳለሁ። 2-3 ነው የምመላለሰው እንጂ ተማረሬ ምናምን አላቅም።
የዛ ቀን ወፍጮ እንትን ስላላለ እየተወቀረ ነበረ አድሮ በነጋታው ሌላ እንትን ገባ በጣም ብዙ በርበሬ ያን አልቆ ነው የኔን የፈጨልኝ መጀመሪያ የሱ ይማሽና ከዛ ያንቺ ይገባል ብሎኝ ከዛ ከሌሊቱ 8 ሰዓት ነው የመጣ ነው ማለት ነው አላልቅ ብሎ የነሱ ለሊት 8 ሰዓት ድረስ እየጠበቅን ቆይተን ለሊት 8 ሰዓት ነው ተፈጭቶ የመጣልኝ በርበሬ ላይ ልዩነት አለው ገጠር ትሄጃለሽ ሙቀት ሲሆን ወደ ገጠር ይሄዳሉ እንትን ደግሞ ዝናብ ሲሆን ወደ ከተማ ይመጣሉና ገጠር ሄደን 2 አመት ያልቆ ማለት ነው ወደ ሀገር ልኩኝ ሊመልሱኝ በቃ ትኬት ይቆረጥላት ምናምን እየተባለ እንድቀጥል መጀመሪያ ፈለገ ሰውየው እኔ ግን 2 አመቴን ጨርሼ ስለነበር አይሄዳለውና ብያቸው እና ቺቲን ሻፌፍ ታቀልሻል እንትን ላይ የሚሰርት አይደለም ቆርቆሮ እሷ 2 ፍሪጅ ነው ያለው ያው ክረምት ሲሆን በቤንዚን ነው እነሱ ፍሪጅ እዛ የሚጠቀሙት መብራት ማለት ነው ወደ ገጠር ሲሄዱ ብዙ እንትን እንደ ከተማው አይደለም መብራት እና አንዱን ፍሪጅ ነቅዬ ወደ አንዱ ፍሪጅ ያረኩት ማለት ነው ወልብዬ ምናምን አጣጥቤ ልክ ሳደርገው ፔፕሲው አንዱ ፍሪጅ ላይ በቃ ጥቁር አድርጎታል ኃይል በስተውበት ከዛ በቃ ልጅቷ በለች መጣ እኔ ያላየሁትም መስራት ስለማልችል ምናምን ሳይሆን ቦታው ያው የሚቀዘቅዝና የሚሞቅ ቦታ አለ መካከለኛ የምታረጊበት ከዛ ሰውየው በጣም ቀወጠው በቃ መቶኝ ማያቅም እንደ ልጆቼ ነው ማይሽ ምናምን ነው የሚለው ጥሩ ሰዎች ናቸው 3 ሰዓት ምናምን 4 ሰዓት ነበር ምሰራው ቤት ውስጥ የዛን ሰዓት $150 ነበር የሚከፍሉት የመጀመሪያዬ ስለነበር ያ የፔፕሲው እንትን ታሪክ ማለት እኔ በሰዓቱ ፍሪጅ ውስጥ አጽዳድቼ ልክ በቃ ሰላም ነው ስራዬን ጨርሻለሁ ብዬ ነው ያስቀመጥኩት ማለት ነው እና ኃይል በስቶበት ነው የፈነዳው በሰዓቱ ልጅቷ መታልክ ስታየው እሷ ስትጮህ እሱ ምንድነው ብሎ መጣየው እሱ ጮኸ ማለት ነው እና በቃ እኔም ሲጮህብኝ ደንግጬ የዚህ የሊቢያ የታረዱት ደቡብ አፍሪካ ምናምን የሚቃጠል ነበር በዛን ሰዓት ማለት ነው እና እኔም አልፈልግም አልኩ አለቀስኩ ስልኬን ቀማኝ በሰዓቱ ነገ ጧት ትሄጃለሽ አለኝ አይ አልኩ እኔም አሁን ነው የምፈልገው ምናምን አልኩኝ በቃ አለቀስኩ እኔም አልተመታውም በርግጥ ግን ጮህት ነው እና በዋትስአፕ ቲኬት ተላከልኝ በዛው ቁጭ እንዳሉ ተደዋውለው በ30 ደቂቃ ውስጥ ቲኬት እጄ ላይ ገባና ለሊት ነበር ጉዞ ወደ ኢትዮጵያ ገባው ማለት ነው ማለት ያው ፍቅር ባልትና ብዬ ነው ማሰራው ባነር እንትን ብያለሁ አዝዣለሁ ከዚህ አሁን ለጊዜው የምሰራበት ቦታ ላይ ከጎን ማነጥፈው ማለት ነው እና እቺ ትንሿ አንድ ሜኖ ነገር የምትሰራ እሷንም አንድ ላይ እንትን ብያለሁ አዝዣለሁ ለሌላ ሰው ነበር የላኩት እነሱ ያመጣችልኝ ልጅ በስነ ስርዓት አስረክባለች እዚህ ሀገር ያው ቤተሰብ ከሰማ ቤተሰቦቼ ምን ትሆናለች ወይነ ነገር ነው ያማ ወይ ልጅቷ ሙታ ነው ወይነ ነገር ትሆናለች ብለው ብዬ ስላሰብኩኝ ለሌላ ሰው ነበር እንዲቀበል ያረኩት ያ ልጅ ደግሞ ሸጣው እና ልክ ኢትዮጵያ ስገባ ልጁ ምንም አይነት ቃል አስቀመጠልኝ ማለት ነው ዮሐንስ አካባቢ ነው ማቀው እሱን ማቀው ልጁ የጓደኛዬ በዓል ነው እና በጣም እንግባባ ነበር ማለት በቃ ታማኝ ሰው ነው ብዬ ነው የላኩት ማለት ነው እና ከኔም ይጠብቃል ብዬ አላሰብኩም ለሌላ ሰው ብልክ ያው እናቴም እህቴም አሁን ቢሰሙ ያው ልጅ የሆነ ነገር ትሆናለች የሆነ ነገር በቃ ሞታለች የሆነ ነገር ነው ብዙ ጊዜ ከኢትዮጵያ ወደ ውጭ የሚጠበቀው ማለት ነው እና እሱ ደግሞ የኔን ነገር ይነካል ብዬ ከኔም ይጠብቃል ብዬም ስላላሰብኩኝ ነው ለሱ ልልከው ያሰብኩት ዋትስአፕም በሰዓቱ ዋትስአፕ አሁን ለምሳሌ ቀጥታ ለመደወል ከፈለክሽ ወተሽ ሱቅ አስፈቅደሽ ምናምን ነው ግን ቢሮ ውስጥ በኢንተርኔት ቁጥር ኦንላይን ላይ የገባ ሰው ሜሴጅ ብታስቀምጭ ወይ መልስልሻል ወይ ደግሞ
ቀጥታም ደውለሽ ማውራት ትችያለሽ ማለት ነው። በዛ አማካኝነት ነው ልጁን ያው ላገኘው የቻልኩት። መጀመሪያ ላይ ሸጠዋል ብዬ አልጠበቅኩም ነበርና በጣም ተናድጄበት በወቅቱ በቃ ፎቶውን ሁሉ በፌስቡክ እና የብርም ያስገባውበት አካውንት ነበረ በሌላ ሰው አካውንት ነው እንትን ያለውና ወንድምየው ነው መሸጡን የነገረኝ። የራሱ ወንድም አዴት የሚባል ሀገር ነው ጎጃም ውስጥ ማለት ነው እሱ የሚኖረው። እኔ ግን ማውቀው እዚሁ አዲስ አበባ ነው። ያው እዚህ አለው በጣም ትልቅ እኮ እንደዚህ ከምትጠብቂው በላይ የሚሆነ ቤተሰብ ነው ያለው ልጁ ማለት ነው። ያው ግን በፊት የነበረበትና በዛ ሰዓት ያለበት ጥሩ ነገር አልነበረም መሰለኝ። ያው ይቅርታ ማድረግ ጥሩ ነው። ግን እኔ ምንድነው ብትይኝ በጣም ትንሽ ኃይለኛ ነገር ነኝና ሰው ጋር ተጣልቼ ታረቃለሁ የሆነ ነገር አስቀይሞኝ ምናምን። ግን መጀመሪያ ስሜታዊ ሆኜ እንትን ካልኩኝ ይቅርታ መጠየቅም እንደዚህ እንትን ማለት ምናምን ብዙም አይደለም። በቃ ረሳዋለሁ እንጂ ከታረኩኝ ረሳዋለሁ እንጂ እኔ ብዙም አይደለም። ያ ይቅር አልኩት እኮ ምንም ይቅርታም ሳይጠይቀኝ ሳገኘው ይቅር አልኩት። እሱ ማለት ያው እኔ ነገርኩሽ በሰዓቱ ልጁ ይሄን ገንዘብ በጥሬው ቢጠይቀኝ ኖሮኝ ማለት ነው አሁን 20 ሺህ ብር ወይም የሆነ ብር ቢጠይቀኝ ልሰጠው የምችል ልጅ ነበረ። ምክንያቱም በሰላም በምንተዋወቅበት ሰዓት ጥሩ ሰው ስለነበር ማለት ነው። እና እንዴት ተቸግሬያለሁ እንዲህ አይነት ነገር አድርግልኝ ቢለኝ ልሰጠው ሁሉ ይችል ነበር። አንድን 7ኛው ድረስ አይቼዋለሁ። ያ መጀመሪያ ማስታወቂያው አለ፣ ከዛ ደግሞ ተወዳዳሪዎች፣ ከዛ ደግሞ የኛ በመሃል ያው እየተቀናበረ የሚቀርበው ቪዲዮ ነው ያገኘሁት ማለት ነው። እና ወይኔ አጻጻፉን አልቻልኩም። እኔ የምገባው በቤድሜት ነው በዩቲዩብ ምናምን አይመጣልኝም። በዛ ነው የማየው ማለት ነው። የለም አሪፍ ነው በጣም። ያው ልጆቹ ጎበዝ የፈጠራ ስራ ይሰራሉ። እኔም ያቅሜን ነው እየሰራው ያለሁት። እነሱ የአይምሮ ስራ የሚሰራ ልጅ አለ፣ ሞባይል የሚሰራው ጫማውም የራሱን ፈጠራ ነው የሚሰራው። እነዚህ ቡናም ሻይም ፀጉርም የሚሰራው ሁሉም የራሳቸውን ፈጠራ ነው ዘው የቀረቡት ማለት ነው። እና እኔ ያሰጋኛል የምለው ነገር የለም፣ ግን ሊኖር ይችላል አላውቅም። እንደራሴ እኔ በራሴ በኩል እየሰራው ነው ብዬ ነው የማስበው፣ ውጤታማ ሆኛለሁ ብዬ ስለማስብ ማለት ነው። እኔ ፐርሰንት ብዬ አልሰጠሁትም፣ ያው አሸንፋለሁ ብዬ ነው የማስበው። ግን ማለት 50-50 ነኝ እኔ። ያ በመጨረሻ የምለው ነገር ማለት ይህን የስራ እድል የፈጠረችልን ያ ድርጅቱን ወይም ባለቤቷን እድሜና ጤና ይስጥሽ፣ ልጆችሽን ያሳድግልሽ ነው የምለው። በጣም እናመሰግናለን። እኔ ማለት ከምገልጸው ቃላት በላይ ነው። እንደዚህ አይነት ነገርም አገኛለሁ ብዬ ማስቤ ማላቅም። ያው ብዙ ጊዜ የምጥረው መስሪያ ቦታ እንዲሰጡኝ ቤት እንዲሰጡኝ ነው እንጂ ገንዘብ እንዲሰጡኝ ጥሬ ጠይቄም አላቅም በፊት። አሁን ይሄ መስሪያ ቦታ ነው ከተሰጠኝ በኋላ ገንዘብ ወረዳ ምንም መጠየቅ ጀመርኩት ማለት ነው። እና በጣም እድሜና ጤና ይስጥልሽ፣ እግዚአብሔር ይስጥልኝ ነው የምለው። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።